ለኔ ምርጡ ዜና ይሄ ነው። ቻይና 325 ሚሊዮን ዶላር ጉቦ የተቀበለ ባለስልጣኗን በሞት ቀጣች። በቃ ለስለስ ያለ ሙዚቃ የሆነ ዜና። ለምን መሰላችሁ? ሀገራችንም ይሄ መጀመር አለበት። ይሄ ሰውዬ ጉቦ መቀበሉ ብቻ እኮ አይደለም፣ የሚገላቸው ሰዎች ብዙ ናቸው፣ የማይታዩ የማይጠየቅበት። ጉቦ ተቀብሎ ከቤታቸው ውስጥ ያፈናቀላቸው ሰዎች ሊኖሩ ይችላሉ። እነሱ ጎዳና ላይ ሞተው ሊሆን ይችላል፣ ወይም የሆነ ነገር ተበትነው ሊሆን ይችላል። ይሄ ሰውዬ መድኃኒት ባለማምጣት ምክንያት፣ መድኃኒት እጦት ምክንያት የሞቱ ህፃናት ሊኖሩ ይችላሉ፣ ቤተሰብ ሊኖር ይችላል። በጣም የማይታዩ በጉቦ ምክንያት በሌብነት ምክንያት የሚበደሉ ግን ፍርድ ቤት የማይደርሱ ጉዳዮች ብዙ ናቸው። እነዚህን ነገሮች ማስቀረት የሚቻለው ባለቤቱ ሌባውን ራሱን እንደዚህ አይነት ውሳኔ በመወሰን ምንም አይነት ርህራሄ ሳይኖር ምንም አይነት ማዘን ሳይኖር አስደግፈ በመድፋት እንደዚህ የሚሆኑ ሀገራችን ላይም ይሄ መጀመር አለበት። የሚቀጥለው ፓርላማ የመስከረም የሚቋቋመው ፓርላማ እቺን ህግ ያጸድቃታል የሚል ተስፋ አለ። አለበለዚያ ግን እኮ የምንሰርቀው ቅጣቷል። ከመድኃኒት ላይ እንሰርቃለን፣ ከህፃናት ላይ እንሰርቃለን። እንዴት እንደሚጎረስልን ራሱ እኮ። ስለዚህ እንደዚህ አይነት ዜና እንደመስማት የሚያረካኝ ነገር የለም። በአላህ ስም እየማለች ይህንን የወርቅ ስልክ ልሸልማችሁ ነው ትላለች እቺ ልጅ። መስፈርቱ ምን መሰላችሁ? ምንም ላይክ አለማግኘት፣ ኮመንት ታረጉና ምንም ላይክ አለማግኘት። ሌላው ደግሞ ብዙ ሼር ማድረግ። ሼሩን ተውትና ኮመንቱን እኔ በማይበት ሰዓት 64371 ኮመንቶች ነበሩ። ከነዛ ኮመንት ውስጥ ላይክ ያልተደረገ የለምና ልጅቷ ኦልሬዲ በአላህ ስም ትማለም ትስጥም አትስጥም የኛ ጉዳይ አይደለም። ነገር ግን የኛ እንደ ማህበረሰብ ያለብን ክፋት ይሄ ቪዲዮ ይገልጽልን ይሆን? እዩት። ምንም ላይክ አለማግኘት። አራተኛ ይሄን ቪዲዮ ለብዙ ሰው ሼር ማድረግ። ይሄን ካሟላችሁ በኋላ እጣው የእናንተ ነው ማለት ነው። ትናንትና ቪዲዮን ኮሚኒቲ ጋይድ አንስቶታል። እንትን አድርጌላችኋለሁ፣ ስቶሪ ላይ አድርጌላችኋለሁ። ዛሬ አላርም ሞልቼ ነበረ ላሳትፋችሁ የፈለኩት። አሁንም ቻሌንጁ ይቀጥላል። መልካም እድል ለሁላችሁም። ነገ ልክ ስራ እንደገባው የማወጣው ይሆናል ማለት ነው። ኢንሻአላህ ኮፒ ሊንክ አድርጉ ቪዲዮ እንዳይወርድ።